ከሙሉ መጽሐፉን የጠየቅናችሁ ከአንድ ወንጌል ብቻ አይደለም። ከአምላክ ዘንድ መጥቷል ብላችሁ ከምታስቡት መጽሐፍ ሁሉ አምጡ ነው ያልናችሁ። ያም ደግሞ ከኦሪት ዘፍጥረት ድረስ ሙሉ። እኛ ደግሞ ከአምላክ ዘንድ የመጣ ነው እያልኩ እየነገርኩ ነው ሐዲስ ራሱ። አንተ ግን አይ ይሄኛውን ከአምላክ የመጣውን ሐዲስን አልቀበልም ቁርአንን ነጥዬ ነው የምጠይቃችሁ። ከእርሱ አያስኬድም። እንደሱ ወይ ከሐዲስ ብቻ ነው የምፈልገው ቁርአንን አልፈልግም፣ አያስኬድም። እሺ አሁን አንተ ማለት የምትችለው መቼ መሰለህ? እሱን አንድ ዓሊም ሼኾች መጥተው ከጊዜ በኋላ ከቁርአንና ከሐዲስ ውጭ ራሳቸው የተናገሩት የተፈቱበት ተፍሲር ወይም ትርጓሜ ላይ ከሆነ አልቀበልም ብትል ትክክል ነህ፣ እስማማለሁ። ይሄ ከአምላክ አይደለምና የእነሱ ፍቺ ነው። ገብተዋል። ነገር ግን ከአምላክ ቃል የመጣውን ከፍለህ እየጠየቅ ነው። ይህን ግማሹን ከቁርአን ነው የምጠይቀው፣ ይህንን ሐዲስ አልፈልግም። ላ ሐዲስን ነቢ ሰለላሁ ዐለይሂ ወሰለም ከራሳቸው ተፈላስፈው የተናገሩት አይደለም፣ እየነገርኩ ነው። ምን አሉ? ቁርአንንና ከእርሱ ጋር የእርሱን አምሳያ ተሰጠሁኝ አሉ። የቁርአን አምሳያ ብለው ገለጹት። የሚለያዩ ነገራቶች አይደለም፣ በተሽሪዕ ደረጃ በህግጋት ደረጃ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ተረክቱ ፊኩማ ኢንተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ እሞታለሁ፣ እሄዳለሁ። እነርሱንም አጥብቃችሁ እስከያዛችሁ ድረስ መቼም ቢሆን ከቀጥተኛ ጎዳና አትጠሙም አሉ። እነርሱም የአላህ ቃል ቁርአንና እንዲሁም ደግሞ ሐዲስ ናቸው ብለው ተናገሩ። ቁርአን ሐዲስን እነሱን ይናገራሉ። እና ስለዚህ አንተ ማለት የምትችለው ከሼኾች ከተፍሲር ከትርጓሜ ከሆነ ይህን አልቀበልም ብትል ችግር የለውም፣ ያስኬዳል። እኔ ደግሞ እያልኩ ያለሁት ቃል በቃል ከአላህ ዘንድ በመጣ በሆነው በሐዲስ ውስጥ ተውሂድ የሚለውን ቃል ነቢዩ ሰለላሁ ዐለይሂ ወሰለም ተናግረውታል። አሳየን ቃል ካሳያለሁ። ራሳቸው ነቢ ሰለላሁ ዐለይሂ ወሰለም አተውሂድ ሸፋዓቲ ሊአህል ተውሂድ ይላሉ። ለተውሂድ ባለቤቶች ምልጃዬ አለላቸው የትንሣኤ ቀን ብለው ተናግረዋል። እሺ እንደዛ ከሆነ አሁን የተለያዩ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ተናግረውታል። አሳየን ቃል ካሳያለሁ። ኢንተራፕት አደረገ። እሺ ቀጥሉ። ምን አልከኝ? ሰላም አለይኩም ኡስታዝ። ሚያት አድርገህ ቀጥል። ጥያቄህን ጨርስ። አይሽ በቃ እሱ ልተውና ሌላ ጥያቄ ልጠይቅሽ። እስልምና ከመሐመድ በፊት ስለመኖሩ የተለያዩ መረጃዎች ሲታቀርብ ከዛ ፊት አይቼ ነበር እና ግን የኔ አሁን እነዛ በመጽሐፍ ቅዱስ ውስጥ ትርጉም ምናምን እያልክ ወደ ምናምን ግን አሁን መጽሐፍ ቅዱስ ውስጥ ስለመኖሩ አሁን ያቀረብካቸው ግን ለምንድን ነው በታሪክ እንደዚህ የጠፋው? እሱ እስከ አስረዳኝ ማለት ነው። እኔ አሁን ሂስትሪ ብሎ ስንል ጥሩ ጥያቄ ማለት ጉግል ላይ ጨርስ እስልምና በ610 መጀመሩን የሚያስረዳት ነው ያለው። እናንተ ብትናገሩና ታሪክ ለምንድን ነው በጠቅላጦሽ የሆነው? ማለት በታሪክ ለምንድን ነው እንደዛ የሆነው? እስልምናን በታሪክ ማረጋገጥ ትችላላችሁ ወይ ነው ባጭሩ። ከቁርአንና ከሐዲስ ውጭ የሆነ በታሪክ መጽሐፍ አይደለም። እኛ ለዚህ ጥያቄ መልስ አተን አይደለም፣ ግን ታሪክ ማስረጃ የሆነ ብያላችሁ ነው። እኔ ስለ ክርስትና ጠይቄህ ለምሳሌ ከመጽሐፍ ቅዱስ ውጭ አንድ ታሪክ ጸሐፊ የጻፈውን ስጠኝ ብለህ በፍጹም ይሄ አያስኬድም። ያ ታሪክ ጸሐፊ ማን ነው? ማን ስለሆነ ነው እሱ ያንን ነገር የእውነት ማረጋገጫ ተደርጎ ሊያዝም ይቻላል? ማን ነው እርሱ? ያሰው ገብቶሃል? ያን ነገር እንደ ማስረጃ አድርጋችሁ ስትጠይቁ በጣም እንደተሳሳታቸው ልትረዱ ይገባል እንጂ እኛ ያንን አጥተን አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበሩ ሰዎችን አምጥተን አይደለም ስለ ኢስላም አይደለም ስለ አምላካችን ስለ አላህ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተስፋ ሲጠብቋቸው እንደነበረ እርሳቸውን ከታሪክ ላመጣልህ እችላለሁ። ሙሐመድ ይመጣል ሲሉ የነበሩ ቀሳውስቶች እንዳሉ ሰለላሁ ዐለይሂ ወሰለም ያን ማሳየት እንችላለን። ግን እሱ ይሄ መጽሐፍ ማስረጃ ሊሆናቸው አይችልም ነው። ከመጽሐፋችሁ እስኪ እምነታችሁን ፈልጉት። ልክ እኛ ከመጽሐፉ ከቁርአን ላይ እምነታችን እንዳለው አምላክ እንደሰበከው አምላክ እንዳዘዘ ኢስላምን እንደደነገገው በቁርአን ላይ ነቢያቶች እንደሰበኩት በቁርአን ላይ ነፍ ታገኛላችሁ። በመጽሐፍ ቅዱስ ላይ ግን እግዚአብሔር እንዲሁም ነቢያቶች ክርስቲያን ሆኑ ወይም ክርስትናን ተከተሉ ክርስትና ሃይማኖት እውነተኛ ሃይማኖት ነው ብሎ የተናገሩበት አይገኝም። ስለዚህ ያንን ካላሳየን ችግር የለም። እግዚአብሔር ክርስቲያን ሆኑ ብሎ የተናገረበት ቦታ አለ
ወይም ክርስትናን ሃይማኖት ተከትሎ ያለበት አለ። የቱ ጋር ነው ያለው? እሱን አሁን አንተ ይሄንን ለማለት መጀመሪያውን ከትርጉም ነው የምንጀምረው። ለምሳሌ እስላም ማለት ምን ማለት ነው? ከሱ አይደለም፣ እሱን ሳይሆን እግዚአብሔር በሃይማኖት ደረጃ እንዴ ክርስትናን ሃይማኖት ተከትሎ ያለበት ቦታ አለ እኮ ልነግርህ ነው። በተለይ እንደው ክርስቶስ ነው ክርስቶስ ስለሱ ስለ ክርስቶስ ስለመከተል አይደለም ጥያቄ፣ ስለ ሃይማኖት ነው ጥያቄ። ሃይማኖት ክርስትና የሚባለው ሃይማኖት ነቢያቶች ያው ክርስቲያን ማለት ነው ክርስቶስን የሚከተል ማለት ነው አይደለም አይደል? አይደለም ሙስሊም አይደለም። ክርስቲያን ማለት ክርስቶስ የሚከተል ማለት አይደለም። ካልክ ማስረጃ ያሳየና ምን ማለት ነው? ትፈትል ብላይ ራሳይ ጉግል ላይ ምን ላይ መሰረት አንድ ስልክ ነው ያዝኩት እኔ እንደዛ። ቆይ ጉግል ላይ ምን ላይ መሰረት ትችላለህ? ቆይ ጉግል ላይ ያልከው ምን ላይ መሰረት ትችላለህ? ክርስቲያን ማለት ብዙ ክርስቲያን ማለት ክርስቶስ ማለት እስኪ አንድ በቃ እኔ ልንገርሽ በቃ ክርስቲያን የክርስቶስ ተከታይ ማለት ነው። አንደኛ ቤት አድርጉት። ክርስቶስ ማለት ምን ማለት ነው? ትርጉሙ ክርስቶስ ማለት ትርጉሙ ምንድን ነው? ክርስቶስን ሰው ክርስቲያን የሚለውን የፈለግነው ነው። ከእሱ ጋር የተያያዘ ነው። ክርስቲያን የሚለው ክርስቶስ ከሚለው ስያሜ የመጣ ነው አይደለ እንዴ? ስለዚህ ክርስቶስ ማለት ትርጉሙ ምንድን ነው? ክርስቶስ ስም መሰለኝ ክርስቶስ የሚለው በቃ ላስረዳሽ። ክርስቶስ ማለት የተቀባ ማለት ነው አይደለ? በለው ሳይሆን ነው የተቀባ ማለት ነው። ይህ የሃይማኖት ስም ነው። የተቀባ የሃይማኖት ስም እሱ የክርስቶስ ስሙ ነው። ይሄ እኮ ስለሚቀጥለው ፖርሽን የተቀባው በስጋው ሊሆን ይችላል። አንድ የተቀባ የሚባል ሃይማኖት አለ። አንተ እሱ እንዲያውም የምትባለውም እሱም የተቀባ ወይም ክርስቶስ የሚለው ስም ነው እኮ ያው አይደለም። ስም አይደለም። ስምም አይደለም። ስም ያለ ማን ነው? ክርስቶስ ነው የሚለው ስም አይደለም። ስም አይደለም። ክርስቶስ ማን ነው? ስም ነው ያለ በዚህ ክርስቶስ ነው የሚለውም ኢየሱስ ነው የሚለው ይጠራል ነው አይደለም። ስሙ ኢየሱስ ነው። ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ክርስቶስ ትይዋለሽ ሳይሆን ኢየሱስ ትይዋለሽ ነው። ስሙ ኢየሱስ ነው። ክርስቶስ ግን ስሙ ነው የሚል ምንም አይነት ማስረጃ ያቀርጻል። ክርስቶስም ኢየሱስም ሲባል አልነበር። ተሸውዳቸዋል። ስም እኮ ምን ለውጥ ያመጣም እኮ አንተ ስሙ ነው ስላልከን እኮ ነው። ማስረጃ አለ ወይ ያልከው ነው መጽሐፍ ቅዱስ ላይ። ለምሳሌ ቆይ አሁን የሁሱ ተከታይ ቢባል አሁን ክርስቶስ የሚለው ጨርስ። አሁን ስለ ሁሱ አይደለም እያወራን ያለ ነው። አሁን እሺ ስም እንዳይደለም ማስረጃ አምጥተህ አልቻልክም። ስም እንዳልሆነ እሺ እኔ ደግሞ ላስረዳህ። እሺ እኔ ስሙ ማተር አያደርግም መከተሉ ነው ዋናው እያልኩ እኮ ነው። አይደለም ስሙ ነው ስላልከን ነው እሱ። አሁንም አንተ አዳምጥሽ። ክርስቶስ የሚለው ስም አይደለም። አንደኛ ትርጉሙን አላወቀውም ነበር። ትርጉሙን ነገር ይህ ተቀባ ማለት ነው። ክርስቶስ የሚለው ስም ሳይሆን ባህሪ ነው፣ መጠሪያ ነው። ያ ማለት ለእርሱ ለኢየሱስ ክርስቶስ ብቻ የተሰጠ ይመስላል። ይህ ክርስቶስ የሚለው ስም ከኢየሱስ ውጭ ሌላ ክርስቶስ እንዳለ ታውቃለህ? አታውቅም? ቢኖርም ባይኖርም ምንም ማተር ያደርገኝ ይቀጥል እኮ። ስለዚህ አዲስ ነገር አይደለም። የእርሱ ባህሪ ስሙም አይደለም፣ ባህሪው የእርሱ ብቻም አይደለም። ለሌሎችም የሚውል የሆነ ተራ የሆነ መጠሪያ ነው ክርስቶስ የሚለው። መጠሪያ ነው ማለት ስም ማለት ነው አይደል? ጣማንክ ማለት ነው። ባህሪ ማለት ነው። ባህሪና መጠሪያ ምን አገናኘው? አንተ ስሙ ነው ያልከው። ስምና ባህሪ ይለያያሉ። አንተ መጠሪያ ብለሃል። ባህሪም አለ ማለት ነው። እና ለእርሱ ብቻ የዋለ ነገር አይደለም። ለሌሎችም ፍጥረታት የዋለ መጠሪያ ነው አይደለም። ባህሪው ስሙ ራሱ የሌሎች ፍጥረታቶች መጠሪያ ነው። ኢየሱስ የሚለው ስም አዲስ ለሱ የተሰጠ አይደለም። ነፍ ኢየሱሶች አሉ መጽሐፍ ቅዱስ ላይ፣ ነፍ ክርስቶሶች አሉ መጽሐፍ ቅዱስ ላይ። እና ለእርሱ የተለየ መጠሪያ አድርገው ሰዎች ይይዙታል። እንደዛ አይደለም። እና ሃይማኖት አንጻር ክርስትና የሚባለውን ሃይማኖት የደነገገ አምላክ የለም፣ ነቢያትም
ክርስትና የሚባል ሃይማኖትን ተከተሉ ያሉበት ቦታ የለም። አለ ካልክ መጽሐፍ ቅዱስ ላይ ማምጣት ትችላለባቸው። አየህ አሁን የቅድሙ እንትን ነው እዚህ ጋር መጣሁ። አይሁድ የሚለው ቃል ቁርአን ውስጥ የለም ያልከው አስተምሮቱ አለ ወይ ያልከው ማለት ነው። አሁን እስልምና አምላክ ሰበክና ነብያቶችን አይደለም የተጠየቅከው በመጽሐፍ ቅዱስ ላይ እግዚአብሔር ወይንም ነቢያት ክርስትና ሃይማኖት ተከተሉ ያሉበት ቦታ አለ የለም? አለ ወይንስ ክርስትና መጽሐፍ ቅዱስ አያውቀውም? ክርስትናን መጽሐፍ ቅዱስ አያውቀውም ስትል የተጠየቅከውን መልስ ጊዜ ለማሳት እግዚአብሔር ከእሱ ነው የተነሳ ነው። በመጽሐፍ ቅዱስ ላይ ከሁሉም መጽሐፍ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኑ ማነው ክርስትናን ሃይማኖት ተከተሉ ብሎ ያዘዘበት ጥቅስ አለ? ወይንም ነቢያቶች ክርስትናን ሃይማኖት ተከተሉ ብሎ ያዘዙበት ጥቅስ አለ? አዎ እኮ እየነገርኩህ እኮ ነው። ክርስቶስ ሳትነግረኝ ጥቅሱን አሳየና ይሄን ቃል የሚገኝበት ክርስትና ቆይቱ ጋር ከሰር ሰዎች እንትን ልል አልችልም፣ ግን እኔ ያራለ ቦታውን እንትኑን እኮ ነው የማያገር። ክርስቶስ ብዙ ቦታ ላይ ተከተሉኝ በእኔ ተከተሉ ብለዋል። ሐዋርያትንም ደግሞ ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ተከታዮች አድርጉ ብለዋል እኮ። ስለዚህ የአማራት የቃላት እንትን እኮ ነው። ታውሂድ የሚለው የለም አስተምህሮቱ አለ ቃል ክርስቲያን የሚለው ቃል ወደ ክርስቲያን ቃል በቃል ባይደ ቃሉ አለ። ተውሂድ የሚለው የለም አላልኩም። ለምን ጥቅሰት ትመስለኛል? ለፕሮቴስታንት ነው የሚታወራው ነገር አለ። ተውሂድ የሚለው ቃል በቃል እንትን ውስጥ ነው ያልከው ማለት ሀዲስ ውስጥ ነው ያልከው። ቁርአን ውስጥ የለም። እስከማን ነው የመጣው አልኩ። ስለዚህ ሀዲስ ከማን ነው የመጣው መሆኑን እዚህ ጋር ማለት ሀዲስ ከየት ነው የመጣው አልኩ። ቁርአን ውስጥ የለም። እኔ ቁርአን ውስጥ እኮ ነው የፈለኩት። ቁርአን ሀዲስ ልዩነቱ ምንድን ነው? ስለዚህ ደብል ስታንዳርድ ነው። አንተ የማታደርገው ነገር ሌላ ሰው እንዲያደርግ ትልቅ ሰው አይደለ? ሀዲስ ከየት ነው የመጣው አልኩ። ትልቅ ሰው በሆነ በምን ያወቅ? ትልቅ ሰው በሆነ በምን ያወቅ? በቃ ትንሽ ሰው ነው። እሺ ችግር የለውም። አሁን ሀዲስ ከየት ነው የመጣው? እዛው ላይ ውሸት እኮ ነው የምታወራው። ትልቅ ሰው በሆነ በምን ታውቃለህ አንተ? ምንም ማድረግ አይቻልም። እሺ ክርስቲያን አለ ክርስትናን ሃይማኖት እግዚአብሔር ክርስትናን ሃይማኖት ተከተሉ ያሉበት ቦታ ያለበት ቦታ ልክ እንዲሁ ነቢያቶች ክርስትናን ሃይማኖት ተከተሉ ያሉበት ቦታ የለም መጽሐፍ ቅዱስ ላይ። ይሄን ጠይቋቸው መምህሮቻቸው መልስ የለም። እሺ እኔ ጋር ሱራት ጁሙዓ እየደረሰ ነው። ማሄር ትቀጥላለህ? ይመቻል። ነገም ጁሙዓ ደርሷል። ልትወጣ ነው? አንድ 10 ደቂቃ ግን አለኝ። መጠየቅ ይቻላል። ጠይቅ። እሱ ሚዩት አድርገው። ጠይቅ አበበ። እሺ ምንድን ነው አሁን ለምሳሌ አንተም ትጠየቃለህ። ችግር የለም እጠየቃለሁ። ማውቀውን የማላውቀውን እኔ ለማወቅ ነው እውቀትም። ግን አሁን ለምሳሌ ነቢዩ ኢሳ ለምንድን ነው የእሱ ለምሳሌ መሐመድ የመምጣቱን ነገር ለምንድን ነው ያልነገረን? ሁለተኛ ደግሞ ትክክለኛ ነቢይ በመሆኑ በምን እናረጋግጥ? የነቢያቶች ሃይማኖት በመሆኑ በምን እንወቅ? ምንድን ነው ያልከኝ? ይቅርታ አልሰማሁም። አሁን ለምሳሌ ሙስሊምና የነቢያቶች የሙሳ የሁሉም ነቢያቶች ሃይማኖት ነው። አዎ ነው። ኢሳ ለምንድን ነው ያላሳወቀን? አሳውቋል የሚል አሳውቋል። ደግሞ ለምሳሌ አሳውቋል ምን ላይ አሁን ለምሳሌ እንዴት ነው? አሁን ለምሳሌ ቁርአን በቃ አሳውቋል። ቁርአን ላይም ባይብል ላይም ቁርአን ላይም አሳውቋል። አልገባኝም ብዬ ከኔ በኋላ አህመድ የሚባል ነብይ ይመጣል ብሎ ቁርአን ላይ አሳውቋል። ባይብል ላይም አሳውቋል። ማየት ትፈልጋለህ? አዎ ባቆ ደስ ይለኝ። እሺ ዮሐንስ ወንጌል ምዕራፍ 16 ላይ አጽናኙ ይመጣላችኋል የተባለው ማን ነው? አጽናኝ ከዛ በፊት ግን ይቅርታ፣ አንድ ነብይ ነው ለመባል ከዛ በፊት የሆነ ነብይ ለሱ ትንቢት መናገር አለበት
አዎ ለምሳሌ ለኢሳ መምጣቱ ብዙ አንድ ነቢይ ነው ለመባል ከሱ በፊት የሆነ ሰው ነቢይ ይመጣላችኋል እከሌ የሚባል ብሎ መናገር አለበት። ይሄ መስፈርት ነው፣ ግዴታ መስፈርት ነው። ይሄ እውነትና ውሸት መሆኑን በምን እናረጋግጠኛል? መስፈርቱ አሁን ለምሳሌ አንድ ነቢይ ነው ለመባል ከሱ በፊት የነበረ ነቢይ ለእሱ መናገር አለበት። ትንቢት አይደለም። አሁን ለምሳሌ ይሄ ግዴታ ነው። ለምሳሌ ያዝበለኝ፣ ይሄ ግዴታ ነው አለ። ትንቢት መነገር አለበት። ለዕንባቆም ትንቢት የተናገረለትን አንድ ነቢይ ያምጣል። ተው ዕንባቆም